بسم الله الرحمن الرحيم. الحمد لله الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد، يقول الله جل وعلا: وما خلقت الجن والإنس إلا ليعبدون. الله جل جلاله أوجدنا في هذه الدنيا لنعبد الله وحده ولا نشرك به شيئا. الله سبحانه وتعالى أزج مدر لا يامتان أرسن بابتشين الناس عندنا ملكنا برسو منንም ነገር ላናጋራን እና በአላህ ስብሐነሁ ወተዓላ ፍቃድ የምታዋት ሪሳላ ከተውሂድ ሙለኸስ የሆነች በጥያቄና በእንትን መልኩ ነች። ኢንሻአላህ አንዳንድ አነስ ያሉ ቪዲዮዎችን በዚች ጋር ለመስራት አንዳንድ እህቶችና ወንድሞች እንዲጠቀሙ ስለፈለኩ ነው። ملخص في التوحيد ይላል ያኒ ከተውሂድ ጥያቄዎች የተውጣጣ ነው ማለት ነው። የመጀመሪያው ጥያቄ ما أعظم ما أمر الله به وأعظم ما نهى عنه። አላህ ስብሐነሁ ወተዓላ እርሱ ብዙ ነገር አዞናል። ከዛ ካዘዘብን ነገር ትልቁ ማንኛው ነው? እንደዚሁም አላህ ስብሐነሁ ወተዓላ ብዙ ነገር ከልክሎናል። ከዛ ተከለከለብን ነገር ትልቁ ምንድነው ነው? أعظم ما أمر الله به التوحيد። አላህ ስብሐነሁ ወተዓላ ተከለከለን ነገር ትልቁ ያኒ ካዘዘን ነገር ትልቁ ተውሂድ ነው። ተከለከለን ነገር እንደዚሁ ደግሞ ትልቁ ሽርክ ነው። وأعظم ما نهى عنه الشرك. يقول الإمام محمد بن عبد الوهاب رحمه الله في أصول الثلاثة: وأعظم ما أمر الله به التوحيد، وهو إفراد الله عز وجل بالعبادة. الله سبحانه وتعالى كعزز بن تلك نجر توحيدنا وله. الله سبحانه وتعالى تكلكل بالنجر دمو تلك شركا. وأعظم ما نهى عنه الشرك، وهو دعوة غيره معه. الله سبحانه وتعالى بزو نجر كلكلونال كذا تكلكل بالنجر تلقنا واننياو شركنا. ይህ ሽርክ የሚባለው ነገር ደግሞ አላህን ስብሐነሁ ወተዓላ በጎን እያመለኩ ሌላንም አካል በጎን ማምለክ ነው ሽርክ የሚባለው ነገር ማለት ነው። والدليل قوله تعالى ማስረጃው ላቅ ያለው ጌታ አላህ ስብሐነሁ ወተዓላ ያለው ነው واعبدوا الله ولا تشركوا به شيئا። አላህን ስብሐነሁ ወተዓላ በብቸኝነት አምልኩ፣ በሱ ምንንም ነገር አታጋሩ ይላል። ሁለተኛው ጥያቄ عرف التوحيد لغة واصطلاحا። እንደ ቋንቋም እንደ ሸርዕ ወይም ደግሞ እንደ እስጢላህ ተውሂድ ብሎ ማለት ምን ማለት ነው አስተዋውቅ ይላል። التوحيد لغة مشتق من وحد الشيء إذا جعله واحدا. توحيد የሚባለው ነገር እንደ ቋንቋ ሙሽተቅ የሆነ ነው። من وحد الشيء إذا جعله واحدا። አንድ ነገር አንድ ባደረገ ጊዜ እንደ ቋንቋ ደረጃ ተውሂድ ይባላል ማለት ነው። إذا وحد شيء إذا جعله واحدا። እንደ እስጢላህ ደረጃ ወይም እንደ ሸርዕ ደረጃ ከሆነ ተውሂድ የሚባለው شرعا هو إفراد الله سبحانه وتعالى بما يختص به من الربوبية والألوهية والأسماء والصفات. توحيد ብሎ ማለት እስጢላሃን أو شرعا ወይም እንደ ሸርዕ ደረጃ አላህን ስብሐነሁ ወተዓላ በብቸኝነት መነጠል ነው። በምንድን በአምልኮት ማለት ነው። بما يختص به እርሱ ልዩ በሆነበት በተውሂድ الربوبية በተውሂድ الألوهية በተውሂድ أسماء والصفات እርሱን በብቸኝነት መነጠል ነው ይላል።
ወይም ደግሞ يعني أو إفراد الله بالعبادة ወይም እንደ ሸርዕ ደረጃ ወይም እንደ እስጥላህ ደረጃ ተውሂድ የሚባለው አላህን ስብሓነሁ ወተዓላ በአምልኮት እርሱን በብቸኝነት መነጠል ነው። እርሱን በብቸኝነት መነጠል ነው። ሶስተኛው ጥያቄ اذكر انواع اقسام التوحيد የተውሂድን ክፍሎች ስንት እንደሆኑ አውሳ ይላል። ينقسم التوحيد الى ثلاثه اقسام التوحيد ለሶስት ይከፈላል። توحيد الربوبيه توحيد الالوهيه توحيد اسماء الصفات ይህም ደግሞ توحيد الربوبيه እና توحيد الالوهيه توحيد اسماء الصفات በመባል ይታወቃሉ። ተውሂድ ለነዚህ ለሶስቶቹ ይከፈላሉ ነው። ቅድም ስለ ተውሂድ እንደ ቋንቋ ደረጃ ወይም ደግሞ እንደ ሸርዕ ደረጃ የተናገርነው ጥቅል በሆነ መልኩ ነው። አይነቶቹ ለሶስት ይከፈላሉ ማለት ነው። የተውሂድ አይነቶቹ ለሶስት ይከፈላሉ። እርሱም ተውሂድ ሩቡቢያ እና ተውሂድ ኡሉሂያ ተውሂድ አስማኡ ሲፋት በመባል ይታወቃሉ። አማ ተውሂድ ሩቡቢያ ወይም ደግሞ عرف ተውሂድ ሩቡቢያ ተውሂድ ሩቡቢያን አስተዋውቅ ይላል። መልሱም هو إفراد الله عز وجل بالخلق والملك والتدبير توحيد الربوبية ብሎ ማለት አላህን ስብሓነሁ ወተዓላ መነጠል ነው። እርሱ ብቻ ፈጣሪ እንደሆነ እርሱ ብቻ መላኪ እንደሆነ ያኒ አልሙልኩ ሊላህ ወተድቢር እርሱ ብቻ አስተናባሪ እንደሆነ በእነዚህ መነጠል ነው። ይሄ ተውሂድ ሩቡቢያ ይባላል። ያኒ አንዳንዶች ምን ይላሉ? إفراد الله عز وجل إفراد الله عز وجل بأفعاله ይላሉ። አላህን ስብሓነሁ ወተዓላ በስራዎቹ በድርጊቶቹ መነጠል እርሱ በሚሰራቸው ስራዎች ማለት ነው። ጥቅል በሆነ መልኩ እዚህ ጋር ላይ ግን እርሱ ፈጣሪ እንደሆነ ማሊክ እንደሆነ አስተናባሪ እንደሆነ እነዚህ መነጠል ማለት ነው። قال تعالى ألا له الخلق والأمر تبارك الله رب العالمين መፍጠር ለእርሱ ነው፣ ማዘዝም ለእርሱ ነው። አዋጅ ካለ በኋላ አላህ ስብሓነሁ ወተዓላ ሱረቱል አዕራፍ 54 አንቀጽ ላይ አላ ለሁል ኸልቅ ወልአምሩ ተባረከላሁ ረቡል ዓለሚን ይላል። አላ አዋጅ ለሁል ኸልቅ መፍጠር ለእርሱ ነው፣ ወልአምር ማዘዝም ለእርሱ ነው። አላህ ስብሓነሁ ወተዓላ ነው ባሮቹን በፈለገው መልኩ ሊያዝ የሚችለው ማለት ነው። طيب عرف التوحيد الألوهية توحيد الألوهية ብሎ ማለት ምን ማለት ነው? አስተዋውቅ ይላል። هو إفراد الله عز وجل بالعبادة እርሱም አላህን ስብሓነሁ ወተዓላ በአምልኮት መነጠል ነው። قال تعالى ذلك بأن الله هو الحق وأن ما يدعون من دونه هو الباطل ሱረቱ ሉቅማን 30 አንቀጽ ላይ አላህ ስብሓነሁ ወተዓላ ምን ይላል? ذلك بأن الله ይህም የሆነበት አላህ ስብሓነሁ ወተዓላ ስለሆነ ነው። هو الحق እርሱም እውነተኛ ስለሆነ ነው። وأن ما يدعون من دونه ከእርሱ ውጭ የሚያመልኳቸው የሆኑት هو الباطل يعني ብልሹ ስለሆኑ ነው ይላል። ذلك بأن الله هو الحق وأن ما يدعون من دونه الباطل عفوا وأن ما يدعون من دونه الباطل يعني ከእርሱ ውጭ የሚያመልኳቸው ብልሹ ናቸው ማለት ነው። ያኒ ባጥል ናቸው። ከእርሱ ውጭ የሚመለኩ ነገራቶች ሁሉ መላእክትም ይሁን ነብይም ይሁን ሷሊህም ይሁን ዛፍም ድንጋይም ይሁን በባጥል ነው ሊመለኩ የሚችሉት ማለት ነው። ከአላህ ስብሓነሁ ወተዓላ ውጭ የሚመለኩ ነገራቶች ብልሹ ናቸው ነው። وهذا التوحيد الذي أنكره المشركون ይህ ደግሞ ከሃዳኖች
የተቃወሙት የሆነ ተውሂድ ነው። ተውሂድ አልኡሉሂያ ማለት ነው። ለምን እነርሱ በአምልኮት ዙሪያ ነው ያጋሩት እንጂ በተውሂድ ሩቡቢያ ዙሪያ አላጋሩም ነበር። ሙሽሪኮች ያውቃሉ አላህ ሱብሓነሁ ወተዓላ እርሱ ፈጣሪ እንደሆነ፣ እርሱ ተቆጣጣሪ እንደሆነ፣ እርሱ አስተናባሪ እንደሆነ ያውቁ ነበር። አላጋሩም በዚህ ጋር ማለት ነው። እሺ طيب ሌላኛው ከም አርካኑ ተውሂድ አልኡሉሂያ ወማ ሂየ ተውሂድ አልኡሉሂያ ራሱን የቻለ ሩክኖች አሉት። እነዛ ሩክኖቹ ምን ምን ናቸው ነው? አርካኑሁ ኢስናን ሁለት ናቸው የሱ ሩክኖች። ሁማ አስሲድቁ እውነት ማለት ነው። ወሁወ አን ተስዱቀ ቢቀልቢከ ወሊሳኒከ ወዐመሊከ ማ ተዕተቂዱ እርሱም ምንድን ነው? በቀልብህ እውነት ልትል ነው፣ በምላስህም እንደዚሁ በስራህም በቀልብህ የቋጠርከውን እውነት ልትል ነው ይላል። ሁለተኛው ሩክን የተውሂድ አልኡሉሂያ ማለት ነው። ሁወ አልኢኽላስ ጥርት ማድረግ ነው። መዕናሁ አን ተሪደ ኒየተ ፊል ዐመሊ ሊላሂ ወሕደሁ ላ ሸሪከ ለህ ለአላህ ስብሓነሁ ወተዓላ ጥርት አድርገህ የምትሰራውን ስራ እርሱ በብቸኝነት ምንም ነገር ሳታጋራ ንያህን ለሱ ብቻ ልታደርግ ነው ይላል። ጠይብ ሌላኛው አሪፍ ተውሂድ አልአስማ ወሲፋት ተውሂድ አልአስማ ወሲፋት ብሎ ማለት ምን ማለት ነው? ተውሂድ አልአስማ ወሲፋት አላህ ስብሓነሁ ወተዓላ ወሊላሂ አልአስማኡል ሑስና ፈድዑሁ ቢሃ ብሏል። ወዘሩ ለዚነ ዩልሒዱነ ፊ አስማኢህ ጥሩ ስሞችና ጥሩ ባህሪያቶች አሉት አላህ ስብሓነሁ ወተዓላ በነዛ ለምኑት ብሎ። ስለዚህ እነዛ ስሞች ተውሂድ አልአስማ ወሲፋት ብሎ ማለት ምን ማለት ነው? አስተዋውቀ ይላል። ተውሂድ አልአስማ ወሲፋት ብሎ ማለት ሁወ ኢፍራዱላሂ ተዓላ ቢማ ለሁ ሚነል አስማ ወሲፋት ወዛሊከ بأن تثبت لله عز وجل جميع أسمائه وصفاته التي أثبتها لنفسه في كتابه أو سنة نبيه صلى الله عليه وسلم توحيد أسماء والصفات ብሎ ማለት እርሱም አላህን ስብሓነሁ ወተዓላ መነጠል ነው በስሙና በባህሪያቶቹ። ይህም ደግሞ ልታጸድቅ ነው ለአላህ ስብሓነሁ ወተዓላ ጀሚዕ አስማኢሂ ወሲፋቲህ የአላህን ስምና ባህሪያቶችን ሁሉንም ልታጸድቅ ነው። አለቲ አስበተሃ ሊነፍሲሂ ፊ ኪታቢህ በቁርአን ለራሱ ያጸደቀው የሆነውን ስምና ባህሪያት ማለት ነው። ወይም ደግሞ ነቢዩ ዓለይሂ ሰላቱ ወሰላም ያጸደቁት የሆኑትን ሰሒህ በሆነ ዘገባ من غير تحريف ولا تعديل من غير تحريف كلام زور يعني إما معنى وإما لفظا لفظ هنا وإن معنى ترجمون كلام كير عندما تقال التامن ولا تعطيل كلام الراقوت لك عند أحباشوج تعطيل كلام أدرك ይሄ አይገባውም ብሎ አላህ ስብሐነሁ ወተዓላ ስለራሱ አዋቂ የሆነው ጌታ ወይም ስለሌላ አዋቂ የሆነው ጌታ እኔ እንደዚህ ነኝ ብሎ ያለውን ያጸደቀውን በቁርአን ወይም በሐዲስ የጸደቀውን አንተ አይገባህም ካለ ማለት ነው። ወይም ማዕናውን ካለ መቀየር ወይም ለፍዙን ካለ መቀየር በቁርአንና በሐዲስ የመጣውን ስለ አላህ ስብሐነሁ ወተዓላ ስምና ባህሪያት እንዳለ ልታምን ነው ይላል። ወሚን ገይሪ ተክይፊን እንደዚህ ነው ካለ ማለት ፍጡር ጋር ካለማመሳሰል ተክይፍ እንደዚህ ነው ይሄን ይመስላል ብሎ ካለ ወላ ተምሲሊን ካለመመሰል ከፍጡር ጋር ካለማመሳሰል ማለት ነው። ተክይፍ ማለት ከሌ አባባሉ ከሌን ይመስላል ብላ ስትል ይሄ እየከየፍከው ነው።
ተምሲል ደግሞ እከሌ እንደ እከሌ ነው መሰለን አላህ ስብሐነሁ ወተዓላ ወይም በስሙ ወይም በባህሪያቱ ፍጡርን ይመስላል ብለህ ብትል ይሄ ምንድን ነው የሚሆነው? ተምሲል ነው የሚሆነው ማለት ነው። መሰልከው። وقد جمعت أقسام التوحيد الثلاثة يعني في قوله تعالى رب السماوات والأرض وما بينهما فاعبده واصطبر لعبادته هل تعلم له سميا እቺ አንቀጽ ሶስቱንም የተውሂድ አይነቶችን ሰብስባ ይዛለች ማለት ነው። ሱረቱ መርየም 65 አንቀጽ ላይ ያለች ነች። ረብ ሰማዋት ወልአርድ አላህ ስብሐነሁ ወተዓላ የሰማይና የምድር ጌታ ነው። ወማ በይነሁማ በመካከላቸውም እላለሁ። ፈዕቡድሁ ተገዛው፣ ወስጠብር ሊዒባደቲ እርሱን በማምለክ ታገስ ይላል። ሀል ተዕለሙ ለሁ ሰሚያ ለእርሱ አቻን ወይም ሞክሸን ታቅለታለህን ይላል። እና አላህ ስብሐነሁ ወተዓላ አቻም ሆነ ሞክሸ የለውም ማለት ነው ለአላህ ስብሐነሁ ወተዓላ። مرحبا. نكتفي بهذا القدر. صلى الله على نبينا محمد وعلى آله وصحبه أجمعين.